የመጨረሻ ደስ አለኝ። ለምን የሰው ደስታ የሚያናደው ሰው ካለ በቃ ራሱ ጋር ችግር አለበት ማለት ነው። የሰው ደስታ፣ የሰው አንድነት፣ የሰው መፋቀር፣ በተለይ ልጆች ናቸው እነሱ በጣም ያንግ ናቸው። ስለዚህ እነሱን ሽማግሌ ሆነው ያልገቡበት ሰዎች የሉ። ሁለት ፀጉር አብቅለው እግዚአብሔር ያሳያቸው። ሁለት ፀጉር አብቅለው ልጆች ወልደው አያት ቅድመ አያት ሆነው በቅናት ሲንጨረጨሩ አየሁ። ቅድመ አያት እድሜያቸው ሙጥጥ አድርገው በልተው በሲንግልነት በቃ እዛም እዚህም ሲንዘላዘሉ አሳልፈው ሰዎች ወጣቱ እኔ ካፕል እየሆነ እንዲያልፍልኝ ፈልጋለሁ። ካፕል እየሆነ አብሮ እየሆነ እየተጋባ እየተፋቀረ እንዲኖር ፍላጎቴ ነው የኔ። እግዚአብሔር በማያውቀው ጆካ ሰላም ነው ፍላጎቴ ነው። የሰዎች ልጆች ሲፋቀሩ ሲዋደዱ ማየት በጣም ደስ ይለኛል። ፍቅርን የማይወድ ሰው ዲያብሎስ ብቻ ነው። ስለዚህ የሰው ፍቅርን ለመጣል ለመስበር በጃኒና በአዶና ያልተሰራ ነገር የለም። እግዚአብሔር ይመስገን ዛሬ ያንን ሁላ እነሱን ለማጣላት አጀንዳ የፈጠራችሁ በሙሉ ዛሬ ስቅስቅ ብሎ የወደፊቱን አላቅም። ለዛሬ ግን ደስ ብሎናል። የዛሬ ግን ደስ ብሎናል። ለዛሬ ደስ ብሎናል። የወደፊቱን እግዚአብሔር ነው የሚያውቀው። ለዛሬ ግን አንጀታችን ቂቤ ጥጥት ቂቤ ደግሞ ደስ የሚለው ፋሲጋን ጠብቀው በፋሲጋ መጠው ሰላም ሰጡ። ኦፍ ስለዚህ በአዶናይና በጃኒ የምትቀር አትመጥነውም። እኔ ሚስት ልምረጥል እኔ ላምጣል እያሉ ዛሬ ጃኒና አዶናይ አንድ ላይ ሆነዋል። ስለዚህ እሰይ ይሄ በጣም ደስ ብሎኛል። ወደፊት እምላለሁ፣ በእውነቴን ነው የምለው። በሰው በፍቅር የሚገባ እኛ ፍቅርና ጥቅመኝነትን እናውቃለን ለይተን። ፍቅርና ጥቅመኝነት ለይተን እናውቃለን። ስለዚህ እነዚህ ወጣቶች ናቸው። ምንም ለጥቅም የሚፈላለጉት ነገር የለም። ፍቅር ነው። እግዚአብሔር ያዝልቅላችሁ። ግን እንደው ብትችሉ ሶሻል ሚዲያ ላይ ብዙ ባትታዩ ደስ ይለኛል። ባትታዩ ማለት ፍቅራችሁን ለራሳችሁ አጣጥሙት፣ ለራሳችሁ አጣጥሙት። ይሄ ተምች የሆነ ቦታ ነው። ሌላው ዮማሪዎስ ለሚባል ወንድማችን አድርሱልኝ። ዮማሪዎስ ወንድማችን ቲክታክ አንተ ስትታይ ቅን ልጅ ነህ። ዮማሪዎስ አድርሱ። ቅን ልጅ ነህ፣ መልካም ልጅ ነህ። እንዳየው በጣም ሰው አክባሪ ነህ። ቲክታክ አንተን ሊጥሉ የሚመጡ ሰዎች ስላሉ ብዙ ባትከሰት ደስ ይለኛል። ወንድማዊ ምክሬ ነው፣ እያየው ስለሆነ ብዙ ባትታይ። ሌቭልህ በጣም ጥሩ ሌቭል ነው። አሁን የአርት ስራ በጣም እየደመቀል ነው። ይህን የመሰለ ነገር ይዘህ ከማንም ኮልኮሌ ጋር ባትታይ ጥሩ ነው። ሌቭልህ ይወርዳል፣ ሌቭል ይወርዳል። እውነቴን ነው የምለው። ስለዚህ ሌቭልህ በጣም የተደነቅበት የተወደድክበት ቆንጆ ስራ አለ። እነሱ ሚዲያው የሆነች የማትረባ ሳንቲም እውቅናህን ዜሮ እንዳይከተው። አንተ ቱር አድርገህ ገንዘቡን ታገኘዋለህ። አንተ ኮንሰርት ብታዘጋጅ ጥሩ ገንዘብ ትሰራለህ፣ በጣም ቆንጆ ገንዘብ ትሰራለህ። ያ ነገር ባለበት እዚህ ጋር መጠህ የማይረቡ ሰዎች ጋር ባትሆን እኔ ታየኝን ነው የምነግርህ። ባትሆን ደስ ይለኛል። ከአንተ አንድ ስህተት ነው የሚፈለገው። ለምን መሰለህ? ቴዲ አፍሮ ማንም ጋር ማይሄደው አንድ ትልቅ ነገር ለሁላችሁም ልንገራችሁ። ለእኔ የጠቀመኝን ትልቅ
የጠቀመኝን ብዙ ሰው ይህን ነገር አያርፈው። ዛሬ ልዘግብህ ብዙ ወዳጅ ካፈራ ጠላቶቼ ኢንፎርሜሽን ሙሉ ለሙሉ ስላንተ ያገኛሉ። ተግባባን? ወዳጅ በበዛ ቁጥር ጠላት ያንተን ኢንፎርሜሽን ማግኛ መንገዱ ብዙ ነው። ሰርክል ትንሽ ከሆነ ጠላት ምንም አይነት ኢንፎርሜሽን አያገኝም። ሁሉ አማረሽን ገበያ አታውጧት ነው ጭውቴው። የእኔ ሰርክሌ በጣም ትንሽ ነው። ቢንፈራፈሩ ዮኒ ማኛ እንዲህ አለ፣ ዮኒ ማኛ እንዲህ አለ ከማለት ውጭ የሚያመጡት ነገር የለም፣ ወይ ፈጥረው ከማውራት ውጭ። ተግባባን? ወዳጅ አበዛለሁ ብላችሁ ሚስጥራችሁ ተዘርግፎ ነው የሚውለው። ተግባብተናል? ወዳጅ በዛልኝ ማለት ሚስጥር ተዘርግፎ። አሁን ቴዲ አፍሮ ለብቻው ነው ያለው። በአርት ስራው ንጉስ ነው። ማንም አይደርስበት። ከሌላው የተለየ ድምፅ ከሌላ የተለየ ነገር ኖሮት ሳይሆን ራሱን ቆጥቦ ስላለ ነው። ከማንም ጋር የትም ቦታ ስለማታገኘው ነው ቴዲ አፍሮ እንደ ብርቅ የምታየው። አልበም ሊያወጣ ሲል እንቅልፍ የምታጣው የቴዲ አፍሮ ራሱን ወዳጅ ብዙ የለውም። ቴዲ አፍሮ እዛው ኢንተርቪው ላርግ ምን ላርግ ቢባል ና አም ጉድ የሚል ሰው ነው። ስለዚህ ወዳጅ ይሄ ጓደኛ ካላበዛ ሚስጥርን አውጥቶ የሚነግርብህ የለም። ምክንያቱም ከጓደኞች ነው ሚስጥር የሚሄደው፣ ከጠላት አይደለም። ጠላት ኬት ያመጣል ያንተን ሚስጥር? አትግባቡ፣ አትተዋወቁ፣ ከአንተ ጋር ምንም ሪሌሽን የላቸው፣ ከአንቺ ጋር ምንም ሪሌሽንሽፕ የላቸው ጠላቶች። ወዳጅ አርጋችሁ አቅርባችሁ ነው የምነግራችሁ። የሚጠቅማችሁ የእኔ ቤተሰቦች ስለሆናችሁ ነው የምነግረው። የሚጠቅመውን ነገር ነው ያራዳ ልጅ የምነግርህ። ስለዚህ ራስን ለወንድ አይደለም ዩቲዩብ ላይ ሂድ። ዩቲዩብ ላይ ለምን አንተ አርት ስራ አለ፣ ከህዝብ የሚያገናኝ ስራ አለ፣ ታለንት አለ፣ ታለንት አለ። ገባ? ስለዚህ እንዳንተ አይነት ጥሩ ታለንት ያለው ሰው በቲክታክ መቀጨት የለበትም። ስለዚህ ዮማሪዎስ ቲክታክ ላይ ባትታይ እንደ ወንድም ነው የምነግርህ። ቴንኪዩ ወይ ብዬ እንደ ታናሽ ወንድም ስለማይ በጣም ብዙ ቱር እንደምታደርግ አሜሪካ፣ አውሮፓ፣ ብዙ ሀገር፣ አረብ ሀገር ቱር አድርገህ ህይወት ጽድት ያለ ላይፍ እንደምትኖር እርግጠኛ ስለሆንኩ ነው። የዕለቱን አትይ አራድዬ ልጅ፣ የዕለቱን አትይ። የዕለት ቲክታኩ $100 $200 አትይ። የዕለት ከሆነ ይጥልሃል። የፊውቸሩን የምታስብ ከሆነ ያጠግብሃል። ለምን ቴዲ አፍሮ በአመት በ2 ዓመት አንዴ ኮንሰርት ይወጣል። የ10 ዓመቱን ዘግቶ ነው የሚመለሰው። ለምን? በችሎታ ይተማመናል። የትም ቦታ አታገኘው። ሌሎቹስ በየከተፋው ቤት ሲሰሩ ነው የምታገኛቸው። የድሮ አርቲስቶች ብታይ በየከተፋው ቤት። ቴዶስ እንደዛ ነገር የለውም። ለምን? ራሱን ያስቀመጠበት ቦታ ትልቅ ስለሆነ፣ ትልቅ ቦታ ስላስቀመጠ ሰውን በትልቅ ያየዋል። ትንሽ ቦታ ካስቀመጥክ ራስን ሰው በትንሽ ያያል። ስለዚህ ዮማሪዎስ ወንድማችን ስራ ቆንጆ ነው፣ ግን ከማንም ኮልኮሌ ጋር ባናይ እንደ ሀሳብ ለአንተ መብት ነው። በኋላ ግን ዮኒ ማኛ አልነገረኝም እንዳትል የኔ አባት። ዮኒ ማኛ ለምን ሶሻል ሚዲያ አንተ በአርቱ ትበልጠኛለህ። እርግጠኛ ሆኜ የምነግርህ በሶሻል ሚዲያ ጭውቴ የሚበልጠኝ የለም። በደንብ ማን ምን እንደሚፈልግ ሶሻል ሚዲያ ላይ ኤክስፔሪንሱ ከኔ በላይ ያለው ሰው እዚህ ቲክታክ ላይ አታመጣ። ስለዚህ ልጥል ስለማልፈልግ፣ እንዲጥሉ ስለማልፈልግ፣ የሆነ ነገር እንድትሆን ስለማልፈልግ ለዛ ነው ይሄን ማለት። ስለዚህ ዮማሪዎስ በቃ ሶሻል ሚዲያ ላይ ባዶ ትገባል። ቴዲዮ ልጅ ማይክ በአንተ እንትን ሳሚዳን ምናምን ብታያቸው የሉ የሆነች አይዲያ አድርገው ላጥ ብለው ይሄዳሉ። ስለዚህ ክብራቸው እስካሁን ድረስ ነው። ስለዚህ በአርት ደረጃ ያላችሁ ክብራችሁን ለመጠበቅ በዛ ሌቭል መቆየት አለባችሁ። ያ ሌቭል ከሌለ በቃ
እዚህ ካገኟቸው ለምን ብዬ ነው ከፍዬ ማይ ቴንክ ባር እዚህ መጣ እንደፈለክ በነፃ ታፕታፕ እያረኩ ማይ ከሆነ ለምን ብዬ ነው ያንተን ኮንሰርት መገባው? ለምን ብዬ ለምን ብለው ሲገባሉ ኮንሰርት ቴንክ ባር እኔ እንኳን ኮንሰርት ገቢ አይደለሁም ብዙ ጊዜ ረጅም ጊዜ ነው። ግን ለሌላው ስነግር ለምን ብዬ እዚህ ታፕታፕ ስትል እያየው አንተን ለማየት የሚሄድበት ምንም አጋጣሚ የለምና ዮማሪዎስ ወንድማችን የምንወድ ከቲክታክ ብትርቅ እንደ ሀሳብ የቪዲዮዎችን መልቀቅ ምንም መልቀቅ ከፈለግ ዩቲዩብ ላይ እዚህም ላይ አጭር ቪዲዮ ለቀ መሄድ እንጂ ታፕታፕ እንዳታደርግ አባቴ ታይ። ይህችን በደንብ ስማ። ያልሰማ ጊዜ ግን ያ ችሎታ ዜሮ ይገባል ጋራንቲድ። ይህን ደግሞ አብዛኛው ሰው ይጋራኛል። ይህ ሀሳቤ ከምቀኝነት ከተንኮል አይደለም፣ ትልቅ እንድትሆን ከመፈለግ አንጻር ነው። ትልቅ እንድትሆን ስለምፈልግ ነው። ትልቅ እንድትሆን እንፈልጋለን። በቃ ወጣት አርቲስቶች መተካት አለባቸው። ተግባባን? ወጣቱም ታለንት እንዳለው ችሎታ እንዳለው መተካት አለበት። ስለዚህ ያንን ይዘ መታል እንዳየው ያንን ይዘ ጠብቀው ለማለት ነው። ይሄን ነው የምለው። ክበሩልኝ አይደለ ቤተሰብ። እንደ ሌላው ከጥቅሙ አንጻር ነው የማየው። ከዮማሪዎስ ጋር ቲክታክ መጫወት ጌም መጫወት ነው የሚያየው። ሌላው የራሱን ጥቅም ነው የሚያየው። እኔ ግን ስለ እኔ ጥቅም አይደለም ስለ እሱ ዝም አይላቸውም። ይሄ ፔጅ ገብተ እንደ ማንኛው ስክሮል እያረክ ማየት ትችላለህ። ከዛ ውጭ ግን እየገባ ባታረግ ጥሩ ነው። እኔ ለአንተ ነው። ዮኒ ማኛ የሚጎዳው የሚጨመርለት የሚቀነስ ነገር የለም። ስለዚህ ዮማሪዎስ ያንን እላለሁ። ሌላ ዘቢባዬም ትንሽ እያየውሽ ነው። አሮን ነው ዘቢባ አሮን ነው ዘቢባ እንዴት እንደሆነ ራስሽን ያየሽው። በጣም ጎበዝ አርቲስት ነች ዘቢባ፣ በጣም ጎበዝ አርቲስት። በሰላም ነው። በጣም ነው የምወዳት ዘቢባ። በሰላም ነው ወይ እናቱ? ገራገር ብለሽ ስንቱን ያስጨፈርሽ ስንቱን ያስባልሽ አርቲስት ደብል ታፕ ላይ መጣሽ። በእንጀራው መጥቼ ነው እንዳትዪ አደራ አደራ። ዘቢባ ስለምወድሽ ነው። ቀኑም ሙሉ ታፕታፕ ማለት ትችያለሽ። እኔ ትችያለሽ። በእንጀራ የመጣ ምናምን እንዳትዪ። ግን ዘቢባዬ ይሄ ይሆናል ብዬ አላስብም። ባይሆን እመርጣለሁ። ግን መብትሽ ነው። ያወርዱሻል። የሰው ልጅ እንደ ቆርኪ ስትበዛበት፣ እኔ አሁን የሶሻል ሚዲያ ሰው ነኝ። ዮኒ ማኛ ምን አለ የሚባል አይነት ነገር ነኝ። ተግባባን። ሌሎችም አሉ እንደዚህ ምን አለ የምትባሉ ሰዎች ሶሻል ሚዲያ ላይ ትኖራላችሁ፣ ኢንተርቴይን የምታደርጉ በዛ የምንታወቅ ሰዎች ዛሱ ኦር ያንን ማንነታችን። በአርት የምትታወቁ ሰዎች ደግሞ በአርት ነው። ለምሳሌ እኔ ዘቢባ እርግጠኛውን የምናገረው የሆነ ቦታ ላይ ብትሰራ በደንብ ጥሩ ዝግ ትዘጋለች ብዬ ማስብ ሰው ነኝ። ስለዚህ ያንን ነገር ቢታሰብበት ጥሩ ነው እና ዘቢባ አረው ነው እነ ጆን ዳንኤል ይችላሉ። እነ ጆን ዳንኤል እነ ስጢፎ ምናምን አሪፍ ናቸው። አሪፍ ናቸው ስል ሶሻል ሚዲያ ላይም ነው የታወቁት። በቲክታክ ነው በታፕታፕ ነው ክሊፕ የሰሩት ምናምን። ስለዚህ የአይጥ መርዝ ማለት ነው። እዛው በልራች እዛው ቀረች ነው የነ ስጢፎ የነ ጆን ዳንኤል ምናምን። የትም የሚደርስ የአርት ስራ አይደለም። ግን እንዳልኳችሁ የዘቢባ ትልቅ አርቲስት ናት። ፋሚሊ 15 አብሯት 5 ሰዓት ቀርባ ኧረ አይደለም ጊፍት ጋላሪ ነው አሷን ሙላ አንድ ይቀራል ለመብረር አስተካክሊ
አይ እንጥፍ ማስያም አስተካክል ምናልሽ አስተካክል ካሜራ እንደዚህ ያዘ Thank you.